ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሰኞ መጋቢት 8 ቀን 2017 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። የተመድ የአፍሪካ ኢኮኖሚክ ኮሚሽን የፋይናንስ የኢኮኖሚ ልማትና ፕላን ሚኒስትሮች ጉባኤ መካሄድ ጀመረ። የተመድ የአፍሪካ ኢኮኖሚክ ኮሚሽን 57ኛው አህጉራዊ የፋይናንስ የኢኮኖሚ ልማትና ፕላን ሚኒስትሮች ጉባኤ በአዲስ አበባ መካሄድ ጀምሯል። በጉባኤው የፌዴራል ፕሬዝዳንት ታዬ አጽቀሥላሴ፣ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሴፍ፣ ከተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላብር ጋቴቴ፣ የአፍሪካ አህጉራዊ ነጻ ንግድ ቀጠና ዋና ጸሐፊ ዋምኬላማኒ ሚኒስትሮች፣ የአህጉራዊና ዓለም አቀፋዊ ተቋማት ኃላፊዎች ተገኝተዋል። ጉባኤው የአፍሪካ ነጻ የንግድ ቀጠና ስምምነት ትግበራ በሚያፋጥኑ ስትራቴጂክ አቅጣጫዎች መቀየስ በሚል መሪ ሀሳብ ነው እየተካሄደ የሚገኘው። የአፍሪካ ነጻ የንግድ ቀጠና ስምምነት ትግበራ የአፈጻጸም ሂደትና ቀጣይ ተግባራዊ በመምከር አቅጣጫ ማስቀመጥ የጉባኤው ዋነኛ አጀንዳ መሆኑ ተገልጿል። ጉባኤው በባለሙያዎች ደረጃ ከመጋቢት 3 ቀን እስከ መጋቢት 5 ቀን 2017 ዓ.ም ድረስ ለ3 ተከታታይ ቀናት መካሄዱ ይታወቃል። ባለፉት ሳምንታት ትንሽ ጋብ ብሎ የነበረው የመሬት መንቀጥቀጥ ጠንክሮ ተሰምቷል። እሁድ መጋቢት 7 ቀን 2017 ዓ.ም ምሽት 3 ሰዓት ከ55 ገደማ ጠንከር ያለ መሬት መንቀጥቀጥ አዋሽ አካባቢ ተከስቷል። ይህንም ተከትሎ አዲስ አበባን ጨምሮ በተለያዩ ከተሞች ጠንከር ያለ ንዝረትም ተሰምቷል። የአዋሽ አካባቢ ነዋሪዎችም ጠንካራ የመሬት መንቀጥቀጥ እንደነበር ገልጸዋል። በአዲስ አበባ በርካታ አካባቢዎችም እጅግ የጠነከረ ንዝረትም ለሰከንዶች ተከስቶ ነበር። በርካቶችም በተመሳሳይ ህንጻ ላይ የነበረ ስሜት ከፍተኛ እንደነበር ጠቁመዋል። ከአዲስ አበባ ውጭም በርካታ ከተሞች ላይ ንዝረቱ በደንብ ተሰምቷል ነው የተባለው። የመሬት መንቀጥቀጡም ከአዋሽ በ50 ኪሎ ሜትር ርቀት ላይ መከሰቱን የአሜሪካ ጂኦሎጂካል ሰርቬይ ጠቁሟል። በሬክተር ስኬልም 5.1 መለካቱንም አመላክቷል። ኢትዮጵያ የኮሙኒኬሽን ሳተላይት ወደ ህዋ ለማምጠቅ ስራ መጀመሯን አስታወቀች። ኢትዮጵያ ሶስተኛውን የመሬት ምልከታ ሳተላይት ለማምጠቅ ሻንጋይ ኢንጂነሪንግ ማይክሮ ሳተላይት ከተሰኘው የቻይና ኩባንያ ጋር የውል ስምምነት ተደርጎ ስራ መጀመሩን የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታውቋል። የኮሙኒኬሽን ሳተላይትም ወደ ህዋ ለማምጠቅ እየሰራች መሆኑ ተገልጿል። ኢንስቲትዩቱ እንዳስታወቀው ኢትዮጵያን መሐንዲሶችን ቻይና ሄደው ከኩባንያው ጋር የተልእኮ ትንተና ስራዎችን አጠናቀዋል ብለዋል። ከስምምነቱ ጀምሮም ሳተላይቷን አልምቶ ለማምጠቅ 18 ወራት የሚፈ ሲሆን የማምጠቂያ ቀነ ገደቡ ሊለይ እንደሚችልም ተገልጿል። ቀደም ሲል ወደ ህዋ ከመጠቁት ሳተላይቶች የአሁኗ ከፍተኛ የምስል ጥራት ያላቸው መረጃዎችን መላክ የምትችል መሆኗንም የገለጸው ኢንስቲትዩቱ የምስል ጥራቱ ከፍተኛ በሆነ መጠን ግልጋሎት ላይ ይውላል ብለዋል። የመሬት ምልከታ ሳተላይቶች በዋናነት ተግባራቸው በመሬት ዙሪያ እየዞሩ ምስል በማንሳት ወደ መሬት መላክ ሲሆን ይህ የምስል መረጃ እየተተነተነ የግብርና፣ ደን፣ ውሃ፣ የተፈጥሮ አደጋዎችና ሌሎች ስራዎችንም ለመከታተልና ለመቆጣጠር እንደሚውል ተገልጿል። ኢትዮጵያ ወደ ህዋ የምታመጥቃት የመሬት ምልከታ ሳተላይት ከፍተኛ ፋይዳ እንደሚኖራትም ተቋሙ አመላክቷል። ሸልመናል። ባንካችን አቢሲኒያ ለስድስተኛ ዙር የሸልሞ መርሃ ግብር ያዘጋጃቸውን ዘመናዊ የቤት መኪና፣ ማቀዝቀዣ፣ ብስክሌቶች፣ የልብስ ማጠቢያ፣ ላፕቶፖችና ስማርት ስልኮችን ለእድለኛ ደንበኞቻችን አስረክበዋል። አንደኛ ሆነ ባለመኪና ሆንክ ብዙ ደስታ ተሰማኝ። ሽልማቱ የደረሰኝ ፍሪጅ ነው። ተሸላሚዎቻችን እንኳን ደስ ያላችሁ። ባንካችን አቢሲኒያ አሁንም በሰባተኛው ዙር የሸልሞ መርሃ ግብሩ ልዩ ልዩ አጓጊ ሽልማቶችን በማዘጋጀት ልንሸልሞ መሰናዷችንን የጨረስን መሆኑን እናበስራለን። ስለዚህም በባንካችን በመቆጠብ በመመንዘር ከውጭ ከወዳጅ ዘመድ የሚላክሎትን የውጭ አገር ገንዘብ ከባንካችን በመቀበል በባንካችን የስዊፍት አድራሻ አቢሴታ በኩል ወደ ሂሳቦ ገቢ በማስደረግ እንደዚሁም የዓለም አቀፍ ካርዶችን በመጠቀም በባንካችን በመገበያየት በመርሃ ግብሩ ካዘጋጀናቸው አይነተ ብዙ ስጦታዎች መካከል አንዱን የግሎ ለማድረግ ከወዲሁ ይዘጋጁ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን።
ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። በሞዛምቢክ በተከሰተው አውሎ ንፋስ ቢያንስ 16 ሰዎች እንደሞቱና 60 የሚጠጉ ጉዳት እንደደረሰባቸው ተገለጸ። ቤታቸው የወደመባቸው ወይም ጉዳት የደረሰባቸው 65164 ቤተሰቦችን ጨምሮ ከ300,000 በላይ ሰዎች ተጠቅተዋል ሲል የሀገሪቱ ብሔራዊ የአደጋ መከላከል ኢንስቲትዩት በሰጠው መግለጫ አስታውቋል። 33000 የሚጠጉ ህንጻዎችን ሙሉ በሙሉ ፈርሰዋል ሲል ኢንስቲትዩቱ ገልጿል። አውሎ ንፋሱ የትራንስፖርት ግንኙነት መሰረተ ልማቶች ላይ ጉዳት አድርሷል ነው የተባለው። 18 ድልድዮች ወድመዋል። 2859 ኪሎ ሜትር አውራ ጎዳናዎች ፈርሰዋል። 671.7 ኪሎ ሜትር መንገድ ደግሞ ከአገልግሎት ውጪ ሆኗል ነው የተባለው። በኢነርጂ ዘርፍ 1224 ምሰሶዎች በመውደቃቸው እንዲሁም 73 ኪሎ ሜትር የኤሌክትሪክ ኬብሎች በመውደማቸው ምክንያት ችግሩ ተባብሷል ሲልም መግለጫው አክሏል። በመጨረሻም አሜሪካ በየመን ላይ ባደረገችው ጥቃት 53 ሰዎች መሞታቸውን ሀውቲዎች ገለጹ። የሀውቲ አማጽያን የጤና ጥበቃ ሚኒስቴር አሜሪካ በየመን በፈጸመችው ጥቃት የሟቾች ቁጥር 53 መድረሱን አስታውቋል። አሜሪካ ቅዳሜ ዕለት በሀውቲ ኢላማዎች ላይ ወሳኝና ኃይለኛ የአየር ድብደባ መጀመሯን የገለጸች ሲሆን ይህም ሀውቲ በቀይ ባህር መርከቦች ላይ ያደረሱትን ጥቃት ተከትሎ የተወሰደ የመልስ ምት ነው ተብሏል። ዋሽንግተን በበኩሏ ከሟቾቹ መካከል አንዳንድ ቁልፍ የሀውቲ ሰዎች እንደሚገኙበት ሲገልጽ፣ ነገር ግን ቡድኑ ይህንን አላረጋገጠም። የሀውቲ መሪ አብዱል ማሊክ አልሁቲ ዩናይትድ ስቴትስ በየመን ላይ የምታደርገውን ጥቃት እስከቀጠለች ድረስ ታጣቂዎቹ በቀይ ባህር ላይ በሚገኙ የአሜሪካ መርከቦች ላይ ጥቃት ይሰነዝራል ሲሉ ዝተዋል። በጥቃቱም 5 ህጻናትና 2 ሴቶች በአጠቃላይ 53 ሰዎች መሞታቸውንና 98 ሰዎች መቁሰላቸውን ነው ቡድኑ ያረጋገጠው። ሀውቲዎች በአልጃውፍና ሁዳይድ ላይ ያነጣጠሩ አዲስ ጥቃቶች እንደሰነዘሩ የገለጸ ሲሆን አሜሪካ እስካሁን በዚህ ጉዳይ ላይ አስተያየት አልሰጠችም። የዩናይትድ ስቴትስ የብሔራዊ ደህንነት አማካሪ ማይክ ዋልትስ ለቢቢሲ እንደተናገሩት የቅዳሜው ጥቃት በርካታ የሀውቲ መሪዎች ላይ ያነጣጠረ ነበር ብለዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩኝ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።